የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ0964 2529 አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ይህ አዋዜ ሰበር ነው። ተቀለበሰ ወይም ተቀደደ። አሜሪካና ኢራን ተፈራረም ነው ያሉት ያልተግባብተው ስምምነት በይፋ ፈረሰ። አሜሪካ የኢራንን ወደቦች ሙሉ በሙሉ እንደገና ከበባ ውስጥ እየጣለችው መሆኑ ተሰማ። ኢራን መከረኛው መካከለኛው ምስራቅ እንደ ጧፍ ይነዳል ስትል ስቅጥጥ የሚያደርግ ማስጠንቀቂያ ሰጠች። ከኢራን እንጀምራለን። የኢራንን የምድር የአየርና የባህር ኃይል በጣምራ የሚያዘው አልአንቢያ ጽሕፈት ቤቶች ቃል አቀባይ ኢብራሂም ዞልፋጋሪ በፋርሲ ቋንቋ በተሰጠ የቪዲዮ መልእክታቸው ሲያስጠነቅቁ ኢራን የሆርሙዝ ሰርጥን በማስተዳደር ጉዳይ ዩናይትድ ስቴትስ አሜሪካ ጣልቃ እንድትገባ መቼም ቢሆን አትፈቅድም፣ ዛሬም ወይም ወደፊትም ብለዋል። እናም ከዚህ ጋር በተያያዘ መላው ክልል የሰላጤዎቹን አገራት ማለት ነው ለአሜሪካ ጦር ኃይል ድጋፍ ቢሰጡም እርምጃቸውን በእኛ ላይ ጦርነት እንዳወጁ እንቆጥረዋለን ሲሉ አስጠንቅቀዋል። ሲቀጥሉም ለክልሉ ሀገራት መሪዎች የማስጠንቀቂያ መልእክት እየተዘጋጀላቸው ነው። ለአሜሪካ ጦር የሚደረግ ማንኛውም ትብብር ወይም ሎጂስቲካዊ ድጋፍ በኢራን ሉዓላዊነትና ብሔራዊ ደህንነት ላይ ጦርነት እንዳወጃችሁ ይቆጠራል። ጦርነቱ ከተስፋፋ ነበልባሉ መላ ክልሉን ያጋግመዋል ብለዋል። የኢራን ማስጠንቀቂያ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው ሆርሙዝ ሰርጥን ከኢራን እጅ መንጥቃ በመቆጣጠር መተላለፊያውን በወታደራዊ ክንዷ ክፍት ልታደርግና ሀገራት በተራቸው ደግሞ ለአሜሪካ የአገልግሎት ክፍያ እንዲሰጡ ለማድረግ እንደሚችሉ ካስታወቁ በኋላ ነው። ሰርጡን ከእጃችን አናወጣም፣ ምናልባትም እናስተዳድረዋለን፣ ጠባቂዎቹ እንሆናለን፣ ለዛም ሊከፈልን ይገባል ብለዋል ዶናልድ ትራምፕ ለፎክስ ኒውስ በሰጡት መግለጫ። ፕሬዚደንት ትራምፕ ከዋይት ሃውስ በወጣ ሌላ መግለጫቸው ደግሞ የመግባቢያ ውል የተሰኘው ያልተግባብተውም ስምምነት ያለቀ የደቀቀ የተቋጠረ ውል ነበረ፣ ጣሱት። ሁሌም ውል ይጥሳሉ። ከነዚህ ሰዎች ጋር 10 ውሎች ነበሩን። ከዚህ በኋላ በጣም እንመታቸዋለን ብለዋል። ሲቀጥሉም ከሲዎች ናቸው፣ ለብዙ ጊዜም እንደዚህ ነው የቆዩት ይላል። አሁን በደረሰን ዜና ገና ዝርዝሩ እየወጣ ነው። ዩናይትድ ስቴትስ አሜሪካም ባልተግባብቶም ስምምነቱ የተነሳ በኢራን ወደቦች ላይ ጥላው የነበረውን ለበርካታ ሳምንታት የቆየ የባህር ኃይል ዕቀባና ከበባን መልሳ እንደነበረ እያጸናች መሆኑን አስታውቃለች። ሁኔታው በዚህ መልኩ ተባብሶ ቀጥሏል። በትናንትናው ሌሊት በርካታ የኢራን ይዞታዎች ናቸው የተደበደቡት። የታወቁት የደቡብ ኢራን የወደብ ከተማዎችና የሆርሙዝ ሰርጥ ከባቢ የወደብ ከተማዎችና እዛ ሆርሙዝ ሰርጥ ውስጥ የሚገኙ ደሴቶችም ይገኙበታል። አሁን አስከፊ የሆነ የመጣው የአሜሪካ ጥቃት እያደር እየተፋፋመ እየጨመረ ውድመቱም እየከፋ መምጣት ብቻ ሳይሆን ከነዚህ ከተለመዱት ደቡባዊ ኢራን የወደብ ከተማዎች በሆርሙዝ ሰርጥ ዙሪያ ያሉ ከተሞች ክፍለ ሀገሮች ላይ መሆኑ ቀርቶ አልፎ በተጨማሪ
ወደ መሐከል ግዛትም እየገባች አሜሪካ መምታት መጀመሯ የጦርነቱን አቅጣጫ ክፉኛ እየቀየረ ነው ተብሏል። እንደተለመደው ኢራን ዮርዳኖስን ጨምሮ በባህሬንና በኩዌት ላይ መተኮሷ ታውቋል። ይህ በእንዲህ እንዳለ ነው ፕሬዚደንት ዶናልድ ትራምፕ በአልተግባብቶም ስምምነቱ ምክንያት የእነሱ የመግባቢያ ስምምነት ነው የሚሉት ኢራን ላይ በየቀኑ $500 ሚሊዮን ያሳጣት የነበረውን የባህር ኃይል ዕቀባና ከበባ መልሰው እየገደገዱት መሆኑን ያስታወቁት ኢሳያስ ነገሮች ከቁጥጥር ውጭ እየወጡ ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ዓለም እኔም አሁን ይህን ዜና እየሰማው ባለሁበት ሰዓት የተሰማኝ ስሜት ምንድን ነው? ዶናልድ ትራምፕ ድጋሚ ወደዚህ ጦርነት በተፋፋመ መልኩ ለመግባት ማሰባቸው የዶናልድ ትራምፕን ቁርጠኝነት ያሳያል ወይ? የፕሬዚደንቱን ቁርጠኝነት ያሳያል። የሆርሙዝ ሰርጥን በተመለከተ አሁን ወጥ የሆነ ፖሊሲ እያየን ስለሆነ ነው። ምናልባት አድማጮቻችን ምንድን ነው እዚህ ሆርሙዝ ሰርጥ ላይ ያለው ውዝግብ የሚለው እንዲብራራላቸው በቀላሉ ለማቅረብ ፍቀድልኝ። ምንድን ነው ሆርሙዝ ሰርጥ ላይ ኦማንም ሆነች ኢራን፣ ለምሳሌ ኢራን 10 ኪሎ ሜትር ያህል የተፈጥሮ የውሃ ግዛቷ እዛ ውስጥ ይገባል መተላለፊያው ላይ። በተመሳሳይ ሁኔታ ሆርሙዝም ማነው ኦማንም የተፈጥሮ የውሃ ግዛቷ የተወሰነ ኪሎ ሜትር እዛ ውስጥ ይገባል። ሰው አሁን ምንድን ነው ኢራን የምትለው? እኔ እንዴት እንደማስተዳድረው ከኦማን ጋር እጨርሳለሁ። ከኦማን ጋር እያደረግኩት ያለውን ድርድር የምታበላሽብኝ አሜሪካ ናት። በሌላ አነጋገር ኦማንን ከጄ ልታወጣብኝ ነው የሚል ነው። ኦማን ደግሞ በራሷ ሀሳብ አቅርባለች። አሁን በዚህ በ60 ቀን ውስጥ የአልተግባብቶም ስምምነቱን ከፈረሙበት ጊዜ ጀምሮ በነገራችን ላይ ግማሹ ተቃጥሏል። 30 ቀን ገደማ ምንም ነገር ሳይደረግ ማለት ነው። እና በዚህ ስምምነት መሰረት በ60 ቀን ጊዜ ውስጥ ከጦርነቱ በፊት የነበረው የሆርሙዝ ሰርጥ የመርከቦችን የማስተላለፍ ነዳጅና ተፈጥሮ ጋዝን የማስተላለፍ አቅሙ ወይ 20 ሚሊዮን በርሜል አለበለዚያ ደግሞ ከ100 እስከ 120 መርከቦች ማለት ነው ወደዛ መመለስ አለበት የሚል ነው። ኢራን በዚህ ውስጥ የተሰጣት በ14 ነጥብ ስምምነት ውስጥ በ30 ቀን ጊዜ ውስጥ ወደዚህ ካፓሲቲ መመለስ አለብሽ ነው የተባለችው። አሁን ኢራን ምንድነው ፕሮብሌም እንደ ችግር የምታነሳው? መርከቦች መጡም ሄዱ መተላለፍ ያለባቸው የእሷን ጣብቅ ተከትለው ነው። አንድ መንገድ ብቻ ነው ያለው ማለት ነው። ነገር ግን ከጦርነቱ በፊት መርከቦች መሀል ለመሀል ሰንጥቀው ይተላለፋሉ። ወደ ኦማን አድልተውም ወደ ኦማን ተጠግተውም መተላለፍ ይችሉ ነበረ። ስለዚህ አሁን ኢራን በእሷ ቁጥጥር ስር በእሷ ሉዓላዊነት ስር ሆኖ እንዲንቀሳቀስ ስለምትፈልግ፣ በሌላ አነጋገር እስከ ኦማን ያለውንም ውሃ እሷ እንደምታዝበት ሆና ነው የምትናገረው። ስለዚህ ከእሷ ጣብቅ ውጪ ወይም በመሃል በለው ወይም ደግሞ ወደ ኦማን ተጠግተው የሚተላለፉት ላይ ተኩሳ ትበታለች። ስለዚህ ዋና ዓላማ ምንድን ነው? እኔ ዴዚግኔት ባደረግኩት ሩት ነው የምትመጡት፣
እኔ በዚህ ይሁን ባልኩት መንገድ ነው የምታልፉት። ከዚህ መንገድ ውጭ ይሄን የምትላለች ለደህንነታችሁ ጥበቃ ነው፣ ለኢንሹራንስ ነው። ሌሎች ማናችሁ ራሳችሁን ለእኔ አይዴንቲፋይ ማድረግ አለባችሁ። ፕሮሲጀሮች አሉኝ። በእነዛ ፕሮሲጀሮች መሰረት ነው የምታልፉት። ከ60 ቀኑ በኋላ ገንዘብ ተመናላት ያንን ለማውጣት ማለት ነው። አሁን ግን አሜሪካና ኦማን በግልጽ እየተናገረች ያለችው መርከቦች በፊት ወደነበረበት ብዛታቸው እንዲመለሱ በእኔም በኩል ማለፍ አለባቸው ይለፉ ብላ ፈቅዳለች። ስለዚህ አሁን ኢራን ባለፈው በትናንትና ወዲያ ዜናችን እንደሰማኸው ኢራን የአሜሪካ አውሮፕላን ተሸካሚ የጦር መርከቦች የሎጂስቲክስ አገልግሎት የሚያገኙበትንና በተጨማሪም ነዳጅ የሚቀዱበትን የአንድ የኦማን ወደብ ያ ወደብ ለአሜሪካ የአውሮፕላን ተሸካሚ የጦር መርከቦች የሎጂስቲክስ አገልግሎትና እንደዚሁም ደግሞ የነዳጅ መቅጃ መዋቅር ያለው ነበር። እሱን ደብድቤ አውድሜዋለሁ ብላለች። ስለዚህ ራሷ ኦማን አሁን አክቹዋሊ ይሄ የኦማን ወደብ ነው፣ ኦማንን አጋሬ ነው የምትላትና ኢቭን የኦማንም ቢሆን ደብድበዋለች። ስለዚህ አሁን ኢራን ይሄ የሆርሙዝ ሰርጥ ጉዳይ አገዛዙ ጦርነቱ የተጀመረው ፌብሩዋሪ 28 በእኛ የካቲት 21 ጦርነቱ የተጀመረው በአጠቃላይ የኢራንን እስላማዊ አብዮታዊ መንግስት በ47ኛ ዓመቱ ለማክተም ነው። ስለዚህ አሁን አገዛዙ ከዛ ወጥቶ ድርድር ላይ በሚገኝበት ጊዜ ሆርሙዝ ሰርጥን ቋሚ የኢራን ይዞታ ማድረግ አለማድረግ ከስርዓቱ መጥፋት አለመጥፋት ጋር አያይዘውታል። ወይ ሆርሙዝ ሰርጠኛ ይሆናል ወይም እኛ ኖርም አይነት ነገር ነው በኢራን በኩል ያለው አቋም። ስለዚህም ነው ይህ የሰማኸው መላው መካከለኛው ምስራቅ ነበልባል ውስጥ ይገባል። ከዚህ በኋላ ኢራኖች እያሉ ያሉት ምንድን ነው? አንድም የጦር ጀት ኳታር ውስጥ ከሚገኘው የአሜሪካ ትልቁ የአየር ኃይል ጦር ሰፈር መነሳት አይችልም። ከዛ የአሜሪካ ጦር ሰፈር የአሜሪካ ጦር ጀት ከተነሳ ኳታር ላይ ባላቸው አቅም ድብደባ ያደርጋሉ ማለት ነው። በተመሳሳይ ሳውዲ አረቢያንም እንደዚሁ በሙሉ የሰላጡ ሀገሮች በግዛታቸው የሚገኙ የአሜሪካ ጦር ሰፈሮች፣ የአሜሪካ ወታደራዊ እሴቶች በሙሉ መንቀሳቀስ የለባቸውም። ከዚህ በኋላ በዚህ ጦርነት ከእናንተ ቢንቀሳቀሱ አክቹዋሊ ጦርነት እንዳወጃችሁ ቆጥሬ በሳት አጋግማችኋለሁ ነው። ስለዚህ አሁን ዶናልድ ትራምፕ ደግሞ በዚህ በኩል እንደሰማው 5ኛ ጊዜ ነው ኢራን ስትደበደብ በተከታታይ አንድ ጊዜ ዓርብ ዕለት ከማቆማቸው በስተቀር ለ5ኛ ቀን ትናንት ተደብድባለች በከፋ ደረጃ። ስለዚህ ዛሬም የአሜሪካ ድብደባ አለ። ልብ አድርግ። በርካታ የጦር ጀቶች ሚሳኤሎች ጭምር ያሉበት ድብደባ ነው። እንደገና ደግሞ በየቀኑ $500 ሚሊዮን ታገኝበት የነበረው ወደቧ ከዛሬ ዕለት ምሽት በማናቸውም ሰዓት ከዚህ ሰዓት ጀምሮ ኦር የመርከቦች ፎርሜሽን አሁን ብሬኪንግ ኒውስ ነው የመጣው ወደዛ ተመልሷል። ስለዚህ ዶናልድ ትራምፕ እስካሁን ባለው ግምገማ ወይም እስራኤሎች ባላቸው መረዳት ኢራንም ባላት መረዳት ዶናልድ ትራምፕ የማይመለሱት ወደ 40 ቀኑ ይሄ ያካሄዱትን የቦምብ ድብደባ አይነት ለማድረግ አይፈልጉም። ማድረግ ከፈለጉ ግን በ4ና በ5 በ6 ሳምንት ውስጥ ለኢራንን አሜሪካ ምን ያህል ሱፐር ፓወር እንደሆነች የሚያሳይ የተባለ እቅድ ጠረጴዛቸው ላይ አለ። ዶናልድ ትራምፕ ግን እሱ ጋር ከመሄድ ይልቅ የከፋ ነገር ከመጣ የዚህ የባህር ከበባና እቀባውን ወደ መመለስ ነው የሚሄዱት የሚል ነበረ። ይሄ ማናችን አሁን ወደ ኋላ ገብተው ቢያነቡት ያገኙታል፣ ቢያዳምጡን ያገኙታል። ኤግዛክትሊ ያንን ዶናልድ ትራምፕ በዛሬው ዕለት ተግባራዊ እያደረጉ ነው። ኢሳያስ ዓለም ኢራን በኦማን ክልል ውስጥ ገብታ የኦማንን የባህር በር እያስተዳደረች ነው ማለት እንችላለን ወይ? ኦማንስ በዚህ ፈቃደኛ ነች ወይ? ይሄ ከሆነ ደግሞ በአሜሪካም ሆነ በሌሎች ሀገሮች ኦማን በተለየ መልኩ ትኩረት አትወስድም ወይ? በጠላትነት አትፈረጅም ወይ? ሌላው ደግሞ ዓለም አሜሪካ ከየትኛውም የሰላጤው ሀገራት መንደርደሪያ ቢነፍጓት እንኳን ከራሷ መርከቦች ላይ መነሳት ትችል የለም ወይ? ከዛ አስተነሳ ጥቃት መፈጸም ትችል የለም ወይ? እነዚህ የአየር ኃይል ጦር ሰፈሮች እጅግ ቁልፍ ናቸው። በአጠቃላይ ለምሳሌ ኳታር ላይ ያላት የአየር ኃይል ጦር ሰፈር የአሜሪካ ሁነኛ እነዚህ ፓትሪዮት ሚሳይሎችም ታድ የሚባለው ሚሳይልም የተተከለበት ነው። የኳታርም ትሁን ሳውዲ አረቢያም ትሁን ይህንን ሱሳይድ አይፈጽሙም።
ኢራን እያቀረበች ያለችው ጥያቄ ከኔና ከአሜሪካ ምረጡ ነው። 1 ሰኮንድ ሊያመነቱ አይችሉም። ስለዚህ ይሄን ከማድረግ ወደኋላ ይላሉ ተብሎ አይጠበቅም። ከማን ጎን ይቆማሉ? አለም ምንም ጥርጥር የለውም። ከአሜሪካ ጎን ነው የሚቆሙት። የአሜሪካ የጦር ሰፈር እኮ እነሱ ጋር ያለው ለእነሱ ደህንነት ነው። ዱላው ውስጥ ታዲያ እንዴት ያደርጉታል? የዱላው ጉዳይ ኢራን በምትለው መጠን አካባቢውን የማጋጋም ኃይል አላት ወይ ነው። ትተኩሳለች። ኢራን ጉዳቱን ልታደርስ ትችላለች። ነገር ግን ሊመክቱት የማይችሉት ነው ወይ? የተወሰነ ጉዳት ትቀበላለህ። ነገር ግን አሁን ኢራን በምትለው መጠን እስካሁን ከታወቀው መንገዶቿ ከታወቁ የጦር ስልቶቿ የተለየ ነገር ምን ልታመጣ ትችላለች ነው። አሚን ይሄን ስናገር የመደገፍ ያለመደገፍ አይደለም። እስቲ ለተወሰነ ደቂቃ አስብ። እነ ኳታር፣ እነ ተባበሩት አረብ ኤሚሬትስ፣ እነ ባህሬን የአሜሪካ ጥበቃ እንደሌላቸው አድርጋ አስብ። ራሷ ሳውዲ አረቢያ የምትታጠቀው የአሜሪካ መሳሪያም ቢሆን ነው የምነግርህ። ይሄም ብታደርግ ምናልባት ኢራኖቹ እንዳሉት በሰልፍ ወታደሮቻቸውን ይዘው መግባት ይችላሉ ማለት ነው። ምክንያቱም ኢራኖች ላለፉት 47 ዓመታት ከ1 ትሪሊዮን ዶላር በላይ የተጋትሮ ተራዳ ሲፈጥሩ የጦር መሳሪያ ፋብሪካ፣ የጦር ቴክኖሎጂ፣ የጦር ምህንድስና ሳይንሶችን ሲከተሉ የኒውክሌር ኃይል ሲያመነጩ ይሄ ምንድነው ዋና ማብለያው ሴንትሪፊዩጅ ነው የሚባለው ራሷ ነች የምታመርተው በገፍ። በዚህ ደረጃ በጦር ቴክኖሎጂ ደረጃ የትየሌሌ እርምጃ ሄደዋል። 1 ትሪሊዮን ዶላር ለአፍ ሲያውሉት ይቀላል። የሚገርም የሀገር ሀብት ነው። በዚህ ደረጃ ራሷን ለፍልም ያዘጋጀች ነች። በኢራን ውስጥ እኮ የሚሳኤል ከተማ ማለት ምንድን ነው? ከሰሜን ኮሪያ ነው የቀዱት ነው የሚባለው። የጦር መሳሪያ ፋብሪካውን እኮ ከመሬት በታች አድርገውታል። ከመሬት በታች ሚሳኤል እያመረቱ የተመረተው ሚሳኤል በመተኮሻ መኪናዎች ላይ ተጭኖ ከዛ ወጥተው ነው እኮ የሚተኩሱት። ከላይ እንዳለ ሙሉ በሙሉ ለምሳሌ እንደ አሜሪካ ያለ ኃይል ካልሆነ በስተቀረ ለማጥፋት አስቸጋሪ ነው እነሱ ጋር ያላቸው። ስለዚህ በዚህ ደረጃ ሲሰሩ የቆዩ ናቸው። ስለዚህ የሰላጤው ሀገሮች የምትላቸው ደግሞ በራሳቸውን ችለው ዋነኛው መሰረታቸው ሰላም ነው። ሰላም የጠገቡ ናቸው። ሰላም ከመጥገባቸው የተነሳ የሰላም ቀጥተኛ ውጤት የሆነው ብልጽግና አላቸው። አየህ፣ እዚህ ብልጽግና ላይ ተመስርተው ራሳቸውን ደህንነታቸውን በሚገባ ለማስጠበቅ ከአሜሪካ ጋር ያላቸው የንግድ ሽርክና የወታደራዊ ግንኙነታቸው ነጸብራቅ ነው እንጂ ከወታደራዊ ግንኙነታቸው በፊትና በላይ የሚጠቀስ አይደለም። ስለዚህ ኢቲ ሲምፕሊ ምንድን አሁን ለእነዚህ ኃይሎች ያቀረበችው ምርጫ ኢራን ወይ እኔን መረጡ አለበለዚያ አሜሪካንን መረጡ ነው። አሜሪካንን ከመረጣችሁ ደግሞ እንድጧፋ ነዳችኋለሁ ነው ወይ? ይሄ እንግዲህ በሂደት የሚታይ ነው። አለም ብዙ ጊዜ አንተ እንደምታነሳው የሁለት እኩያሞች ጦርነት ነው የሚመስለው የሚል ነገር ታነሳ ነበረ እና አሁን ግን አሜሪካ በቁርጠኝነት ወደ ፍልሚያው ከገባችና ከአሁን ቀደም ታርጌት አድርጋቸው የነበሩ ለምሳሌ እነ ድልድዮች፣ ከፍተኛ የሆነ የመብራት ኃይል ማመንጫዎች እና ሌሎችንም የነዳጅ ማምረቻዎችንም ጭምር ታርጌት አድርጋ የምትመታ ከሆነ የእኩያሞች ጦርነት የሚለው ቀርቶ ኃይል ወደ ሌላኛው ሚዛን የሚያመዝንበት ሁኔታዎች ሊፈጠሩ የሚችሉበት ሁኔታዎች አሉ ወይ? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት
ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን። ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱከም ዱባይ። አሁን አክቹዋሊ ሊፈጠር የሚችልበት ሁኔታ አለ። ለምን ማታ ማታ የሚዋጉበት ምክንያት ምን መሰለ? ከዚህ በፊትም አውርተነዋል። ሳውዲ አረቢያ እሷ ሳይነገራት ያው መጨረሻ ላይ አዋጁን ከሰማች በኋላ ፕሮጀክት ፍሪደም የተባለውና መርከቦችን በአሜሪካ ባህር ኃይል እያሳጀቡ የማሳለፍ እንቅስቃሴን መክሸፉ ይታወሳል፣ በሳውዲ አረቢያ እምቢታ። በኋላ ላይ ሳውዲ አረቢያ ግን ሁኔታዎችን አገናዝባ ቀንሳና ደምራ ፈቀደች። ስትፈቅድ አክቹዋሊ ምንድነው የሚባለው ፕሮጀክት ፍሪደም ቀጠለ ሳይሉ ውስጥ ለውስጥ ግን በአሜሪካ ጦር አጃቢነት መርከቦች ይተላለፉ ነበረ። አሁን አክቹዋሊ ምንድን ነው የሆነ ያለው ብትለኝ በሆርሙዝ ሰርጥ ላይ መካከለኛው መተላለፊያና በተለይም የኦማንን ጥግ ተከትሎ መርከቦች እየተላለፉ ነው። ኢራን የምትተኩስበት በዚህ ነው። ኢራን እሷ በማትቆጣጠረው ሁኔታ ሆርሙዝ ሰርጥ መተላለፊያ ሆነዋል። አሁን ኢራኖች ማድረግ ያለባቸው ምንድን ነው? ኢራኖች ማድረግ ያለባቸው ኢፌክቲቭሊ መርከቦችን መምታት አለባቸው። 2-3 የሚሆኑ የንግድ የሚተላለፉ መርከቦችን መምታት አለባቸው፣ ኢቭን በአሜሪካ ጀብ ውስጥ እያሉ ማለት ነው። ይሄንን ሲያደርጉ አውቶማቲካሊ የመርከብ ባለቤቶች፣ ኢንሹራንስ ወይም የኢንሹራንስ ድርጅቶች እንደዚህ አውቶማቲካሊ ያቆማሉ እንቅስቃሴውን ሲያቆሙ አሁን ባለው መጠን እንኳ የሚንቀሳቀሰው የሆርሙዝ ሰርጥ ትራፊክ ይገታል ማለት ነው። ኢራኖች ማድረግ ያለባቸው የሆርሙዝ ሰርጥን እንቅስቃሴ ቢቻል 100% ቀጥ እንዲል ማድረግ ነው። አለበለዚያ ደግሞ እንደሌለ ማስቆጠር ነው። ይሄን ካደረጉ የነዳጅ ዋጋ እንደገና ጃምፕ ያደርጋል ማለት ነው። 120 የደረሰ የነዳጅ ዋጋ በበርሜል አሁን ላለፉት ሳምንታት $70 ላይ ቆይቶ አሁን በአሜሪካና በኢራን የደረቅ ሌሊት ፍልሚያ የተነሳ ወደ $74 ገብቷል። አሁን በበርሜል $4 ገደማ ጨምሯል። ኢሳያስ በበርሜል $4። ስለዚህ በየቀኑ ለምሳሌ 20 ሚሊዮን ሊትር ነዳጅ እና የተፈጥሮ ጋዝ አብዛኛው ነዳጅ ለምሳሌ 10 ሚሊዮን በርሜል ነዳጅ ላይ ስታሰላው ምን ማለት ነው? ሀገሮች እንደሚገዙት አሁን እንደገና ዕቀባውን በመጣሏ እስራኤል አሜሪካ ኢራን ከዚህ በኋላ ያላት ዕድል ሆርሙዝ ሰርጥ ላይ ከፍተኛ ችግር በመፍጠር ዱላውን ይሄ በየቀኑ የምትደበደበው ምንድነው የሚባለው የሚሳኤል ክምችት፣ የዚህ የሰው አልባ ክምችት፣ የራዳር እንደዚህ ያልክ ወታደራዊ መሰረተ ልማቷ እንደውም ሌላም ነገር በጣም ነው የሚወድምባት። ይሄንን ችላ ሆርሙዝ ሰርጥን ድጋሚ የማይተላለፉበት በማድረግ የነዳጅ ዋጋ እንደገና ወደ $100 ወደ $120 አለበለዛም ደግሞ የመጨረሻው ቁርጥ ከሆነ የሰላጤዎችን ሀገራት እሷ እንዳለችው እሳት ውስጥ ጥላ ከነሱም ነዳጅ እንደማይወጣ በማድረግ የነዳጁን ዋጋ በበርሜል $200 እስኪደርስ ድረስ መረበሽ ነው ያለባት። ይሄን ካደረገች ኢኮኖሚያዊ ጫናው ራሱ ኮላፕስ ያደርጓል ብዙን ነገር። ትልቁ መሳሪያዋ ከአሜሪካ ጋር ያላት ወታደራዊ አቅም ሳይሆን ልታደርስ የምትችለው ኢኮኖሚያዊ ጉዳት ነው። ስለዚህ አሁን ከዚህ በኋላ ነው የምናየው። እንግዲህ አሜሪካ ዶናልድ ትራምፕ በይፋ ተናግረዋል። ከዚህ በኋላ አሜሪካ ዝም ብላ አታይም። ሆርሙዝ ሰርጥን በመጠቀም ሆርሙዝ ሰርጥን ከኢራን ነፃ ለማውጣት ትዋጋለች። አልፎ ተርፎም በአጀባ በመስጠት በይፋ ኃላፊነት ወስጄ ማስተዳደር እቀጥላለሁ፣ አገሮች ለኔ ይከፍላሉ ብለዋል። እና የሚቀጥሉት ጊዜያት የነገሮችን ወደ ከፋ ሁኔታ መመለስ የሚያመለክቱ ናቸው። አንድ ጥያቄ ያለኝ ዓለም፣ አሁን ለምሳሌ ኢራን በኦማን
ክልል ውስጥ የባህር ክልል ውስጥ ማለት ነው የሚያልፉ መርከቦችን እየመታች ነው ያለችው። ይሄ ማለት ኢራን ህጋዊ አይደለችም ማለት ነው። የዓለም አቀፍ ህጉን ጥሳ ነው ይህንን ድርጊት እየፈጸመች ያለችው። ይሄ ከሆነ ደግሞ አውሮፓም ሌሎቹም አህጉራት ይህንን በዝምታ እንዴት ሊያልፉ ይችላሉ? የህልሞን ቤት በሲኤምሲ እውን ያድርጉ። ውበትና ምቾትን በአንድ ላይ ከድሪም ቢውልደርስ ሪል ስቴት በከተማዋ ተመራጭ በሆነችው ሲኤምሲ የተባበሩት ኮምፓውንድ አፓርትመንቶችን ለሽያጭ አቅርበናል። ሙሉ ክፍያ ለሚከፍሉ የ30 በመቶ ታላቅ ቅናሽ አዘጋጅተናል። የ10 በመቶ ቅድመ ክፍያና የ50 በመቶ የባንክ ብድር ማመቻችተናል። ባለ አንድ መኝታ 73 ካሬ በ720 ሺህ ብር ቅድመ ክፍያ ወይንም በ30 በመቶ ቅናሽ በ5.3 ሚሊዮን ብር ጠቅላላ ክፍያ። ባለ ሁለት መኝታ በ106 ካሬ በ1 ሚሊዮን ብር ቅድመ ክፍያ ወይም በ30 በመቶ ቅናሽ በ7.7 ሚሊዮን ብር ጠቅላላ ክፍያ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድመ ክፍያ ወይም 30 በመቶ ቅናሽ በ10.3 ሚሊዮን ብር ጠቅላላ ክፍያ እንካችሁ ብለናል። አፓርትመንቶቻችን ሰፊ የመኪና ማቆሚያ፣ የልጆች መጫወቻ፣ ዘመናዊ የመዋኛ ገንዳና አስተማማኝ የከርሰ ምድር ውሃ እንዲሁም ሌሎች መሰረታዊ ልማቶች ያላቸው በመሆናቸው ተፈላጊ ናቸው። ይፍጠኑ። በ2 ዓመት ተኩል ጊዜ ውስጥ ቁልፍ እናስረክባለን። ዋጋ ሳይጨምር የቤት ባለቤት የመሆን እድሉ አሁን ነው። የቀሩት ጥቂት ቤቶች ብቻ በመሆኑ በ09642529 አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። አሁን ትልቁ ጥያቄ ያለው እዚህ ውስጥ ነው። የኔቶ ሀገራትም አውግዘዋል። የሆርሙዝ ሰርጥ ዓለም አቀፍ መተላለፊያ ነው ብለዋል። ባለፈው ለምሳሌ ያክል ከአቡዳቢ በቀጥታ 400 ኪሎ ሜትር እስከ ፉጃይራ ወደብ አላት። ያ ፉጃይራ የራሱ ከሰባቱ ኤሚሬትስ አንዱ ነው። የፉጃይራ ወደብ ዳይሬክትሊ እንትን ውስጥ ነው፣ ኦማን ሰርጥ ውስጥ፣ ኦማን የባህር ክልል ውስጥ ነው ያለው፣ ኦማን ጋልፍ ውስጥ ነው ያለው። ስለዚህ የተባበሩት አረብ ኤሚሬትስ በዛ በኩል እስከ 1.8 1.9 ሚሊዮን በርሜል ነዳጅ መላክ ትችላለች ማለት ነው። ወደዚህ ወደ ሆርሙዝ ከላይዋ 70 ኪሎ ሜትር ወደ ኋላ የቀረ ነው ከላይ። ስለዚህ ከኢራን ከበባ ነፃ ነች። ነገር ግን ኢራን ምንድን ያደረገችው ፉጃይራ ወደብ ነው የመታችባት። ፉጃይራ ወደብ ላይ ደግሞ ባለፈው እንደጠቀስነው ስትራቴጂክ የነዳጅ ማጠራቀሚያ ኢንዱስትሪ ዞን አላት። እዛ ላይ ጥቃት ፈጽማ የተወሰነ ሰዓት ከስቶ አጥፍተውት እንደነበር ይታወሳል። በዛ በኩልም ነዳጅ እንዳታወጣ ከሆርሙዝ ሰርጥ ነፃ በሆነውና በቀጥታ ኦማን ጋልፍ ውስጥ ገብታ ነዳጇን ጭና ማንኛውም ከዛ ጭኖ መሄድ የሚችልበትን እድል እዛ ድረስ እኔ ነኝ የምቆጣጠረው ብላ ኢራን ተኩሳለች። ስለዚህ አሁን ኢት ኢዝ ኤ ኩዌስችን ኦፍ ማይት የኃይል ጉዳይ ነው አሁን። ስለዚህ አሁን ኢራንን በምንም ዓለም አቀፍ ምክንያቱም የተከፈተብኝ ጦርነትም ህጋዊ አይደለም ነው የምትለው። ደግሞም ሁሉም ነገር በህግ አንጻር ካየነው አስቸጋሪ ነው፣ ስብስብ ነው። ስለዚህ ኢራን ማድረግ የምትችለው ባለና በሌለ ኃይሏ ሰርጡን መዝጋት፣ የሰላጡ ሀገሮች አካባቢ ነዳጅ የማይወጣበትን መንገድ መፍጠር ነው። በዚህም የዓለምን የኢኮኖሚ የነዳጅ ዘይት ፍላጎት መዝጋት ማለት ነው እና ኢኮኖሚውን ማንደድ ማለት ነው እና ኢኮኖሚ ቀውስ መፍጠር ማለት ያ ነው መጨበጫዋ፣ ያ ነው ተጽዕኖ ማሳደሪያ፣ ያ ነው የማታ ዶናልድ ትራምፕን ከጀርባቸው የኑሮ ውድነት ከፊት ለፊታቸው የህዳሩ ምርጫ፣ እነዚህ ተደምረው ዶናልድ ትራምፕን አሁን ለጊዜው ከጥቅም ውጭ ሆናል ወዳሉት ወዳልተግባብቱም ስምምነት የሚመልሳቸው ማለት ነው። ወይ ደግሞ በጀርባው ኢራን ይሄን ማድረግ ሳትችል ትቀርና የአሜሪካ ኃይል ይበረታባትና ዊዶን ነው ምን እንደሚከሰት። ስለዚህ ለማንኛውም ጊዜ አድማጮች በየጊዜው በየሰዓቱ ሁኔታውን እየጠበቀን እናቀርባለን። አሜሪካ በኢራን ላይ ጥላ የነበረውንና ባልተግባብቶም ስምምነቱ ምክንያት አንስታላት የነበረውን የኢራን ወደቦችን የከበባና የመዝጋት እርምጃ መውሰድ መጀመሯ ታውቋል። ይህ አዋዜ ሰበር ነው። አዋዜ በሚልካቸው ዜናዎችና ፕሮግራሞች እንዲደርሳችሁ ሳብስክራይብ ማድረግና የደወል ምልክቱን መጫንን አትርሱ። ላይክ፣ ሼር አድርጉ። ይኸው ነው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት።